እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ እያልን በእንተ ዝንቱ ዕፀ መስቀል የተሰቅለ ዲቤሁ ቃለ አብ የአብ አካላዊ ቃል የተሰቀለበት መስቀል ወይም ስለተሰቀለበት ስለ መስቀሉ ይሄን ተናገረው አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በመላው ዓለም የምትገኙ ውድ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ እያልን በዛሬው ዕለት ዝክረ ቅዱስ ያሬድ የተሰኘ ልዩ ዝግጅት ይዘንላችሁ ቀርበናል። በዚህ ዝግጅታችን ሁለት መምህራን እንግዶችን ጋብዘናል። አንደኛው መምህር ጦመ ልሳን ዘነበ ሲሆኑ የመጻሕፍት ሐዲሳት ትርጓሜ መምህር ናቸው። ሁለተኛው ደግሞ መምህር ጦመ ልሳን ውቤ ናቸው። እሳቸው ደግሞ የቤተ ማርያም አቋቋም መምህር ናቸው። ስለዚህ ሁለቱ እንግዶች አብረውን ይቆያሉ። እስከ ዝግጅታችን ድረስ አብራችሁን ቆዩ። ሰላም የተከበራችሁ ውድ እንግዶቻችን፣ ጥሪያችንን አክብራችሁ ወደዚህ መጥታችሁ ለጥያቄያችን መልስ ለመስጠት በዚህ ስለተገኛችሁ ከልብ እያመሰገንኩ በቅድስት ቤተ ክርስቲያን ስም እንኳን ደህና መጣችሁ እላለሁኝ። ውድ ተመልካቾቻችን መምህር ጦመ ልሳን ውቤ የቅዱስ ያሬድን ዜማ እሳቸው ይቃኙልናል። መምህር ጦመ ልሳን ውቤ ይቃኙልንን ደግሞ መምህር ጦመ ልሳን ዘነበ እሳቸው ደግሞ ትርጓሜውን ያሰሙናል። ስለዚህ አሁን ቀጥታ የምንሄደው ወደ አንገርጋሪውና አስመላለሙ ነው። የእንታ አንገርጋሪውና አስመላለሙን ያሰሙናል። ኢየሱስ ለአይሁድ እመኑ ብየ ወእመኑ በአቡየ ዮምሰ አበርህ በመስቀልየ እመኑ ብየ ወእመኑ በአቡየ ዮምሰ ለእልያየ አበርህ በመስቀልየ ብከ ንወግዎሙ ለኩሎሙ ጸርነ ይቤ ዳዊት በመንፈሰ ትንቢት በእንተ ዝንቱ ዕፀ መስቀል
ዘተሰቅለ ዲቤሁ ቃለ አብ ወበስምከነሃ ስሮሙ ለእለ ቆሙ ላዕሌነ ወካዕበ ይቤ ወወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይዳኑ ፍቁራኒከ ወንሕነኒ ንትፈሳዮም ወንግበር በዓለ በዛቲ ዕለት በዓለ እግዚእነ። እግዚአብሔር ይስጥልን። ይንታ የቅዱስ ያሬድን ቃል በዜማ አሰምተውናል። እሳቸው ደግሞ በዜማ ያሰሙናል። መምህር ጥዑመ ልሳን እሳቸው ደግሞ ትርጓሜውን ያሰሙናል። ወደ መምህራችን መስቀል አብረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የክርስቶስ ቤተሰቦች ምእመናን፣ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የመስቀሉ በዓል በሰላም አደረሳችሁ በማለት እጀምራለሁ። አሁን የተባለው የዜማ ክፍል ወይም የቅዱስ ያሬድ የድርሰት ክፍል አንገድጋድና እስመ ለዓለም ነው። መስቀሉ እንደሚታወቀው በኢትዮጵያ በሀገራችን ጎልቶና በጣም ልዩ በሆነ መልኩ ይከበራል። ሀገራችን ኢትዮጵያ እንደሚታወቀው ታሪክም እንደሚነግረን ልዩ ልዩ የሆኑ ከአምላክ የሰጧት ጸጋዎችን የተቀበለች ናት። ከነዛ መካከል የማይረሱና በጣም ጎልተው የሚታወቁ 3 ነገሮች አሉ። ከነሱ መካከል የመጀመሪያው ታቦተ ጽዮን ናት። ሁለተኛ ስጦታችን እመቤታችን ናት። በኪደተ እግሯ በእግሯ ረግጣታለች ሀገራችን ኢትዮጵያን። ሶስተኛውና ልዩ የሚያደርግ ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ መስቀል ወደ ኢትዮጵያ ምድር መጥቷል። ወደ ዜማው ድርሰት ስንመጣ ይቤሎሙ ኢየሱስ ለአይሁድ እመኑ በየ ወእመኑ በአቡየ ወመሰለ እሊአየ አበርህ በመስቀልየ ይላል ሐሳቡ። ይህን ሐሳብ በቀጥታ የምናገኘው በዮሐንስ ወንጌል ምዕራፍ 10 ቁጥር 22 ጀምረን ስንመለከት እናገኘዋለን። አንቀጽ አባግ ማለት ነው። አንቀጽ አባግ እኔ በጎች በር ነኝ እያለ ካስተማረ በኋላ ስለ በጎችና ስለ በር፣ ስለ እረኛና ስለ እውነተኛ እረኛና ስለ ምንደኛ እረኛ በጎቹ የእርሱ ስለሆኑና በጎቹ የእርሱ ስላልሆኑ ሰው ስለ ቅጥረኛ ከተናገረ በኋላ አይሁድ ግራ ይጋቡ ስለነበር ምን ብለው ጠይቀውታል? አንተ ማን ንገረን፣ እውነቱን ንገረን ሲሉት እዛ በኋላ እርሱም ክርስቶስ እንደሆነ ነግሯቸው እኔን እንኳን ባታምኑኝ የሥራዬ ከአባቴ አያይጆ ወይም ከአባቴ ያገኘሁትን ስራ እንደምሰራ እመኑ፣ በዚህ በእኔ ብታምኑ እመኑ፣ ያም ባይሆን ደግሞ በስራዬ እመኑ፣ ይሄን ስራዬ ደግሞ ከአባቴ የተለየ አይደለም
አብ የሚሰራውን እሰራለሁና እያለ እንደነገራቸው ሐሳቡን ከቁጥር ምዕራፍ 10 ከቁጥር 22 ጀምራችሁ ጀምረን ስናነብ ስንመለከት የምናገኘው ሐሳብ ነው። የመጀመሪያ ይሄ ነው። የሎሙ ኢየሱስ ለአይሁድ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአይሁድን አላቸው ወይም ለአይሁድ ያላቸው እመኑ በእኔ እመኑ ወእመኑ በአብየ በአባቴም እመኑ ያለበት ሐሳብ ይህ ነው የመጀመሪያው ማለት ነው። ሁለተኛ ሲቀጥል ይሄን ሐሳብ ለሐዋርያትም ነግሯቸዋል። ለሐዋርያት የመጽናኛ ወንጌል የሚባለው ሶስቱ ምዕራፍ አሉ። ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ምዕራፍ 16 ሶስቱ ስለ ተስፋ እንዳይቆርጡ እንዲጽናኑ የተናገረበት የወንጌል ክፍል ነውና የመጀመሪያውን የተስፋውን ክፍል ሲናገር እይደንግጽክሙ ልብክሙ ልባችሁ አይደንግጽ እመኑ በእግዚአብሔር ወእመኑ በየ በእግዚአብሔር እመኑ በእኔም እመኑ በእግዚአብሔር ሰበብ በእግዚአብሔርነቴ በእግዚአብሔር አብ በእግዚአብሔር መንፈስ ቅዱስ በእኔ እመኑ በአባቴ ቤት ብዙ ማደሪያ አለና ብሎ እንደተናገረ ይሄን ሐሳብ እናገኘዋለና ቅዱስ ያሬድም ከዛ አንጥቶ ነው የተናገረው እንጂ እንደ ውሃ ደራሽ እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም። ከመጽሐፍ ቅዱስም የወጣ አይደለም። ይሄን ካለ በኋላ ቅዱስ ያሬድ የክርስቶስን ዓላማውን መጨረሻውን ሲናገር በለቱ የተናገረውን ሐዲሳቱን ከጠቀሰ በኋላ ምን አለ? ዮምሰ ለእሊአይ አበር በመስቀል ዮምሰ ዛሬስ አለ ወይም ነገር ግን ዛሬ ለባለሟሎች ለኔ ለሆኑት ሁሉ በመስቀሌ ብርሃን አበራላቸዋለሁ፣ ብርሃኔን እገልጽላቸዋለሁ። መስቀሉ እንግዲህ የዓለም ብርሃን ነው። ዓለም በጨለማ ተውጦ የነበረው ዓለም ብርሃን ያገኘበት በመስቀሉ ነው። በውድቀት የነበረው ዓለም የተነሳበት በመስቀሉ ነው እና የአንገርጋሪው ሐሳብ ከብዙ በጥቂቱ ከሙሉ በውሱን ይሄን ይመስላል። ወደ ስምላለም ሐሳብ ስንገባ በከነወግኦሙ ለኩሎሙ ጸርነ ጠላቶቻችን በአንተ ጠላቶቻችን እንወጋቸዋለን ይላል የቤ ዳዊት በመንፈሰ ትንቢት። መዝሙረኛው ቅዱስ ዳዊት በመንፈስ ቅዱስ ተገልጾለት ወይም በመንፈስ ቅዱስ ትንቢትነት በመንፈስ ቅዱስ ተቃይቶ ወይም በመንፈሳዊ ትንቢት እንዲህ አለ ምን አለ እንዲህ ይላል ወይም እንዲህ አለ ምን አለ በአንተ ጠላቶቻችን እንወጋቸዋለን በእንተ ዝንቱ ዕፀ መስቀል ስለ መስቀሉ ዘተሰቅለ ዲቤሁ ቃል አብ የአብ አካላዊ ቃል የተሰቀለበት ወይም ስለተሰቀለበት ስለ መስቀሉ በመንፈስ ቅዱስ ተቃይቶ ወይም በመንፈስ ቅዱስ ትንቢት ሲናገር እንዲህ አለ ምን አለ ጠላቶቻችን በአንተ እንወጋቸዋለን ወይም በአንተ ጠላቶቻችን እንወጋቸዋለን አለ። ወስምከ ነአስሮሙ ለለቆሙ ለአሌነ በእኛ ላይ የቆሙ ጠላቶቻችንን በስም እናጎሰቆላቸዋለን ይላል። ወካይበዩ ዋውኮቡ ትምህርተ ዳግመኛም እንደዚህ አለ ዋውኮቡ ትምህርተ ለለ ይፈርሁከ ለሚፈሩ ምልክትን ሰጣቸው ከማምሰጡም ገጸ ቅስት ከቅስት ያመልጡ ዘንድ ወዲያኑ ፍቁራኒከ ወዳጆችም ይድኑ ዘንድ ወንህነኒ ለተፈሳህ ቦቱ እኛም በሱ ደስ ይለናል። ዮም ወንግበር በዓለ በዛቲ ዕለት በዓለ እግዚእነ ይላል። ዮም ወንግበር በዓለ በዛቲ ዕለት በዓለ እግዚእነ እነሆ ዛሬ በእርሱ ደስ ይለናል በዓሉንም እናከብራለን በዛቲ ዕለት በዓለ እግዚእነ የጌታችን በዓል እናከብራለን ብሎ ተናግሯል። ይህ ሐሳብ በከነወግሙ ለኩሎሙ ጸረነ ወበስመከ ነአስሮሙ ለለቆሙ ለአሌነ የሚለውን ወይም በአንተ ጠላቶቻችን ድል እንነሳቸዋለን በእኛ ላይ የቆሙትንም በአንተ እናጎሰቆላቸዋለን ወይም እናዋርዳቸዋለን የሚለውን ሐሳብ መዝሙረኛው ቅዱስ ዳዊት የተናገረውን ነው። ለዚህ ነው ሊቁ ቅዱስ ያሬድ መተርጉም ነው የሚባለው ማለት ነው። የቤ ዳዊት በመንፈሰ ትንቢት ብሎ እዛ በኋላ ተረጎመ ማለት ነው። ዳዊት አለ በመንፈስ ቅዱስ ተገልጾለት በእንተ ዝንቱ ዕፀ መስቀል ዘተሰቅለ ዲቤሁ ቃል አብ የአብ አካላዊ ቃል የተሰቀለበት መስቀል ወይም ስለተሰቀለበት ስለ መስቀሉ ይሄን ተናገረው አለ። ይሄን ሐሳብ የምናገኘው በመዝሙር 43 ቁጥር 5 ላይ ስንመለከት የምናገኘው ነው። ስለ መቃቢያን ስለ ትሩፋን የተናገረው ሐሳብ ሲሆን መጨረሻው ደግሞ ስለ ዕፀ መስቀል እንደተናገረው ጠላቶቻችን ድል የምንነሳበት ዲያብሎስ ድል የተነሳበት ዲያብሎስ ጠላታችን የጎሰቆለበት መስቀሉ እንደሆነ በመንፈስ ቅዱስ ተገልጾለት እንደተናገረ ይነግረናል። እዛም ይቀጥልና ወካዕበይ ወሀብኮሙ ትምህርተ ለለ ይፈርሁከ ሁለተኛም ዳግመኛም ደግሞ አለ ለሚፈሩ ምልክትን ሰጣቸው ምልክቱም ደግሞ ከቅስት ያመልጡ ዘንድ ወይም ከመወጋት ያመልጡ ዘንድ የሚለውንም ያንም በመዝሙር 59 በቅንፍ 60 ቁጥር 4 ላይ ስንመለከት የምናገኘው ሐሳብ ነው። ይሄን ነው ሊቁ ቅዱስ ያሬድ ያንን ትንቢቱን አንጥቶ የተናገረው ማለት ነው። ስለዚህ መስቀል ትንቢት የተነገረለት ነው ማለት ነው። መስቀል ትንቢት የተነገረለት ነው። ክርስቶስ እንደሚሰቀል ትንቢት ተነግሯል። መስቀሉም ደግሞ ምን እንደሆነ ትንቢት ተነግሮለታል ማለት ነው። መስቀል በራሱ
መስቀል ቅዱስ ዳዊት ብቻ አይደለም ስለ መስቀል ትንቢት የተናገረው ሌሎች የዳዊት ልጅ ሰሎሞንም ተናግሯል። በመኃልይ መጽሐፍ በመኃልይ በሚባለው መጽሐፉ ሐረገ ወይን ዘእምኀሲሶን ይተከል ወበጎልጎታ ይትገዘም ወበጎልጎታ ይተከል ሐረገ ወይን ኮነ መድኃኒቴ እያለ ሐረገ ወይን የወይን ሐረግ በሐሲሶን ይተከላል የዘማቾን ይትገዘም ይቆረጣል ወበጎልጎታ በጎልጎታም ይተከላል ሐረገ ወይን ኮነ መድኃኒቴ የወይን ሐረግ መድኃኒቴ ሆነ ብሎ የተናገረ ይሄ ትንቢት ስለ መስቀል የተነገረ ትንቢት ነው። በሁለተኛ ደረጃ መስቀል አሁንም በትንቢት በኦሪት ዘኍልቍ ምዕራፍ 21 ስንመለከት የምናገኘው ሐሳብ አለ። ክርስቶስ በእንጨት እንደሚሰቀል እስራኤላውያን በኃጢአት ምክንያት እግዚአብሔርን አሳዝነውት በሙሴና በእግዚአብሔር ላይ አምፀው ሳለ ነዘሬ ይባል እባብ ተነስቶ ይፈጃቸው በነበረበት ሰዓት ወደ እግዚአብሔር ሙሴ አመልክቶላቸው እነሱም ወደ ሙሴ ጮኸው ያ ነዝር እባብ ደግሞ እንዲቀርላቸው በአርዌ ብርት ወይም የብረት ምስል በእባብ አምሳል ሙሴ እንዲሰቅል በቅርብ ያሉ ድምጹን እየሰሙ በሩቅ ያሉ ደግሞ መልኩን እያዩ እንዲድኑ ብሎ በዛ ምክንያት እንደዲያሉ ታሪክ ይነግረናል። ያም ደግሞ የመስቀል ምልክት ነው። ራሱ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ሙሴ የእባቡን ምስል በተራራ እንደሰቀለ የእግዚአብሔርም ልጅ በመስቀል ላይ ይሰቀል ዘንድ አለ ብሎ ያንን ምሳሌውን አንጥቶ ተናግሯልና ባጭሩ መስቀል እንደ እንግዲህ አደራሽ እንደ ውሃ ፈሳሽ ሳይሆን በብዙ ትንቢት የተነገረለት ብዙ ምሳሌ የተመሰለለት ነውና ስለዚህ መዝሙረኛው ቅዱስ ዳዊት የተናገረውን ሊቁ ቅዱስ ያሬድ በዜማ አመስጥሮ አራቆ ያስቀመጠልን ከዚህ የተነሳ ነው። ብዙ ታሪክ መተረክ ይቻላል። ከሰዓት አንጻር ግን ይሄን ይመስላል ባጭሩ። መስቀል አብረ መምህራችን የቅዱስ ያሬድን ሐሳብ ከብሉይና ከሐዲስ ጠቅሰው ሰፋ ባለ መንገድ አብራርተውልናል። ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ለኢትዮጵያውያን በጣም ልዩ ስጦታ ነው። እንደሚታወቀው ቅድም መምህራችን እንደጠቀሱት በጠቅላላ ከብሉይ ጀምሮ እስከ ሐዲስ ኪዳን ልዩ ልዩ የሆኑ ስጦታዎች ለኢትዮጵያ ተሰጥቷታል። ከዛ አንዱ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ነው። ይሄ መስቀል ዛሬ በግሻን ደብረ ከርቤ በሚባለው ቦታ ላይ አርፎ ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰበት ስጋውን የቆረሰበት ቅዱስ መስቀሉ ማለት ነውና ይሄ እንግዲህ ቅዱስ ያሬድ እንደተናገረው የሁላችንም መመኪያ የሆነ ደግሞ ከእግዚአብሔር የተሰጠን ምልክት ለክርስቲያኖች ልዩ ምልክታቸው እንደሆነም መምህራችን እሱን በሰፊው ተንትነው አብራርተው ነግረውናል። አሁን በቀጥታ የምንሄደው ወደ ዕለቱ አቡን ወደሚባለው ቃለ እግዚአብሔር ነው። እሱ አቡኑን መምህራችን ይቃኙልናል። ከዛ በኋላ ደግሞ መምህራችን አጠር ባለ መንገድ ተርጉመው ያሰሙናል። ሃሌሉያ 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 ዝንቶ መስቀል ቤዛነ መድኃኒትነ ለአይሁድ ስደተ ኮነ ዝንቶ መስቀል ቤዛነ መድኃኒትነ ወለነኒ ሕይወተ ኮነነ ዝንቶ መስቀል
ቤዛነ መድኃኒትነ ዮም መስቀል ተሰብሐ ዮም መስቀል ለአኀው አብርሃም ዝንቱ መስቀል ቤዛነ መድኃኒትነ ዝንቱ መስቀል ቤዛነ መድኃኒትነ። ቃልት ያሰማልን ይምታ እሳቸው ይቀኙልን። አጠር ባለ መንገድ ሰዓታችን እየጨረስን ነውና መምህራችን ይተረጉሙልና ወደ መምህራችን መስቀል አብረ የአቡን ክፍል ዝንቱ መስቀል ቤዛነ መድኃኒትነ። ይህ መስቀል ቤዛችን ነው፣ መድኃኒት ነው፣ መድኃኒታችን ነው። ለአይሁድ ስደትን መሰደጃን ሆነ። ወለነኒ ሕይወተ ኮንነ፣ ለእኛ ግን መድኃኒት ሆነን። ዮም መስቀል ተሰብሐ፣ እነሆ ዛሬ መስቀል ከበረ ተመሰገነ። ዮም መስቀል ለአኀው፣ እነሆ ዛሬ መስቀል ለወንድሞች አበራ። ዝንቱ መስቀል ቤዛነ መድኃኒትነ፣ ዝንቱ መስቀል ቤዛነ መድኃኒትነ። ይሄ መስቀል ቤዛችን ነው፣ መድኃኒታችን ነው ይላል። መስቀሉ እንግዲህ ለኛ ቤዛችን ነው፣ መድኃኒታችን ነው። ስለ መስቀሉ ብንናገር ሰዓትም ጊዜም አይበቃም። በጣም ብዙ መናገር ይቻላል። ቤዛችንም የተፈጸመው በመስቀል ነው። ድህነታችንም የተገኘው በመስቀል ስለሆነ ዝንቱ መስቀል ቤዛነ መድኃኒትነ ብሏል። ለአይሁድ ስደት ሆነ፣ ለአይሁድ ስደትን ሆነ ወይም መሰደድን ሆነ። ለኛ ግን ለኛ ሲባል ለምናምን ማለት ነው። መስቀሉን ለሚያምን፣ መስቀሉን ለሚያከብር፣ ለመስቀሉ የሚገባውን ክብር ለሚሰጡ ሁሉ ለማለት ነው። ለኛ ሲባል እንጂ ለማንኛውም ማለት አይደለም። መስቀሉን ለሚያከብር፣ ለመስቀል ክብር ለሚገዛ ማለት ነው። እና እንደዚህ ሆነ ለኛ ደግሞ መድኃኒት ሆነ ብሎ ተናገረ። ለወንድሞች እንዲያበራና መስቀሉ ደግሞ እንደከበረ ማለት ነው። መስቀሉ የከበረው በክርስቶስ ደም ነው። መስቀሉ በክርስቶስ ደም ከብሯል። ለኛ ደግሞ ብርሃን ሆኖናል ማለት ነው። ይህን ሀሳብ ለአይሁድ ስደት ሆነ፣ ለኛ ግን መድኃኒት ሆነ የሚለውን ሐዋርያው ቅዱስ ጳውሎስ በመጀመሪያ መልእክቱ ለቆሮንቶስ በላከው መልእክቱ ምዕራፍ 1 ላይ ስንመለከት እናገኘዋለን። ቁጥር 18 ላይ ስንመለከት እስመ ነገረ መስቀሉ እሰ እበድ ወቱ ለህጉላን ወለነሰ ኃይለ እግዚአብሔር። ለኛ የመስቀሉ ነገር ለሚክዱት ሞኝነት ነው፣ ለኛ ለምናምን ነገር የእግዚአብሔር ኃይል ነው ብሎ ተናግሯል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ተናግሯል። ሞኝነት ተብሏል። እንግዲህ ለሚክዱት ለሚጠፉት ሞኝነት ይመስላል። በጣም የሚገርም ሀሳብ ነው እና ይሄንም ሀሳብ ስለ ግሪክና ስለ አይሁድ ሰዎች ወደታ ይዘረዝራል። ከቁጥር 18 ጀምረን ስንመለከት እስከ 23 ድረስ ይናገራል። ግሪካውያን ጥበብን እንደሚፈልጉ አይሁድ ደግሞ ምልክትን እንደሚሹ ይናገርና ቁጥር 23 ላይ ሲደርስ ደግሞ እንደዚህ ይላል። እኛ ግን አለ አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ አለ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ይልና ለአይሁድ ማሰናከያ ለአህዛብም ሞኝነት ነው ይላል። ዛሬም ሳይቀር ይህን መስቀል ሲቃወሙ ይኖራሉ። ለኛ ግን መድኃኒታችን እንደሆነ የሚያስረዳ የመጽሐፍ ቅዱስ ክፍል ወይም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በመልእክት የላከውን ሀሳብ ሊቁ ቅዱስ ያሬድ ደግሞ ተርጉሞና አመስጥሮ ለኛ በዚህ መልኩ በዜማ እንድናመሰግን ይህን እያሰብን ለመስቀሉ እንድንገዛ ይህን ሀሳብ አስቀምጦልናል ማለት ነው። እሺ መምህራችን ቃልዎት ያሰማልን። የቅዱስ ያሬድን ሀሳብ እንግዲህ መስቀልን በተመለከተ በጣም ብዙ ሀሳቦችን ያነሳል ቅዱስ ያሬድ። ይሄ ብቻ ነው ማለት አይደለም፣ ሰፊ ትንታኔ ያለው ግን ከጊዜያችን አንጻር አጠር እያልን ለመጨረስ ፈልገን ነው። አሁን የመጨረሻውን ክፍል አረራይ የሚባለውን የዕለቱን
መስቀልን የሚነካውን እሱን ቃል እግዚአብሔር መምህራችን ይቃኙልናል። እሱን ብለን ምንጨርስ ይሆናል። ወአንቲኒ ቀራንዮ መካነ ጎልጎታ እስመ በኀቤኪ ተቀብረ ኢየሱስ ክርስቶስ ህየ ንሰግር ኩልነ ሀበ ቆመ እግረ እግዚእነ ሀበ ተረግዘ ገቦሁ ዮም በዓለ መስቀሉ ተሰሃልከ እግዚኦ ምድረከ ሃሌሉያ ሃሌሉያ ዮም በዓለ መስቀሉ በሰማያት በላዕሉ ወበምድር በታሕቱ ገብረ ሰላም ለኩሉ። እግዚአብሔር ይስጥልን። መምህራችን ግሩም የሆነውን የቅዱስ ያሬድን ጣዕመ ዜማ አሰምተውናል። ከዚህ በኋላ መምህራችን አሁንም ጊዜያችን እየጨረስን ስለሆነ አጠር ባለ መንገድ እሳቸው ትርጓሜውን ያሰሙንና ፕሮግራማችንን የምናጠቃልል ይሆናል። መስቀል አብረ ጥሩ ነው። የቅዱስ ያሬድ ድርሰት እንግዲህ ከዋዜማው ጀምረን ያሉ በየዘርፍ ያሉ ሁሉንም ሀሳቦች ብንተነትናቸው ሁሉም ከመጽሐፍ ቅዱስ የወጡ አይደሉም። እንባ አባቶቻችን እንባ እየተራጩ መስቀሉን ከልቡናቸው አስበው የሚያመሰግኑት ምስጋና ነው እንጂ እንዲህ ዓለማዊ ዘፈን ለደስታ የሚደረግ ምስጋና አይደለም። ምናልባት አለፈን እነዚህን መጥቀሳችን ከሰዓት አንጻር ለሁሉም ጊዜ ያስፈልጋልና እንደው ከቅዱስ ያሬድ ያልወጣን መሆናችንና በዓሉንም እንደው ለወደፊት ለትውልድም እንደው ትንሽ ግንዛቤ ለመስጠት ያህል ነው እንጂ አያልቅም። በጣም ሰፊ ነው ሀሳቡ። ወአንቲኒ ቀራንዮ መካነ ጎልጎታ፣ አንቺ የጎልጎታ ቦታ ቀራንዮ ይልና እስመ በኀቤኪ ተቀብረ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ በአንቺ ተቀብሯልና ህየን ሰግድ ኩልነ ሀበ ቆመ እግረ እግዚእነ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ እግር ከቆመበት እንሰግዳለን። ሀበ ተረግዘ ገቦሁ ዮም በዓለ መስቀሉ ይላል። የጎኑም ከተወጋበት ዮም ዛሬ መስቀሉ ነው፣ የመስቀሉ በዓል ነው ብሎ ይናገራል። ይህ ሀሳብ እንግዲህ ጎልጎታ መስቀሉ ቅድም በትንቢቱም መዝሙረኛው ጠበኛው ሰሎሞን እንደተናገረ አውስቻለሁ። እዛም ባለፈ ደግሞ ክርስቶስ መስቀሉን ተሸክሞ ወደ ጎልጎታ እንዲሄድ ደግሞ ወንጌላውያን ጽፈውልናል። ለማስታወስም ያህል የተወሰኑ ሀሳቦችን ብናነሳ ለማሳያ ያህል
በጎልጎታ ክርስቶስ መስቀሉን ተሸክሞ ወደ ጎልጎታ እንደሄደ በማቴዎስ ወንጌል ምዕራፍ 27 ቁጥር 33 ላይ ስንመለከት ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባል ስፍራ በደረሱ ጊዜም ይላል። እዛ በኋላ ሐሞትና ሆምጣጤን እንዲያጠጡት ሐሳቡ ይነገራል። በዛውም እንደሰቀሉት ማለት ነው። እንደዚሁ በማርቆስ ወንጌል ምዕራፍ 15 ቁጥር 22 ላይ ይህን ሐሳብ እናገኘዋለን። እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 19 ቁጥር 17ም ስንመለከት እናገኘዋለን። በሉቃስ ወንጌልም 23 ቁጥር 33 ላይ ይህን ሐሳብ እናገኘዋለንና ወአንቲኒ ቀራንዮ መካነ ጎልጎታ እስመ በኀቤኪ ተቀብረ ኢየሱስ ክርስቶስ የኢየሱስ ክርስቶስ የመቃብሩ ቦታ እንደሆነች በዮሐንስ ወንጌል ቅድም በገለጹት ምዕራፍ ስንመለከትም ከ17 ቁጥር 17 ጀምረን ወደታይ ስንመለከትም ያው አረጋዊ ዮሴፍና ዘአርማትያስ እንዲሁም ደግሞ የሌሊት ሊቀ መዝሙር የነበረው ኒቆዲሞስ እንደቀበሩት ይናገራልና ያው ክርስቶስ በዛ ስለተቀበረ መስቀሉንም ደግሞ የቀበሩት በዛው በጎልጎታ በስተቀኝ በኩል በምስራቅ በኩል እንደሆነ አይሁድ ወደ 60 የሚደርስ ክንድ ምድርን ቆፍረው እንደቀበሩት ታሪክ ይነግረናልና እሱን ለማውሳት ነው። እዛ በኋላ ምን አለ? እየነሰግድኩልና ህዝብ ቦታ እንሰግዳለን አሉ። የጌታችን እግር ከቆመበት ከዚህ እንሰግዳለን አለ። ይህንን መዝሙረኛው ቅዱስ ዳዊት በመዝሙር 131 ቁጥር 7 ላይ ስንመለከት የምናገኘው ነው። እየነሰግድኩ ለሀበ ቆመ እግረ እግዚእነ የሚለውን ተናግሮታል። በቀጥታ የጌታችን መስቀል ካለበት ያችን ቤተ መቅደስ እዛም ባለፈ ኢየሩሳሌም እንደሆነች መዝሙሩን ስናነብ በደንብ አድርገን እናገኘዋለንና መዝሙረኛው ቅዱስ ዳዊት የተናገረው ይህ ነው። ስለዚህ ብዙ ወገኖቻችን ባለማወቅ ለመስቀሉ ስግደት አይገባም፣ ለመስቀሉ ክብር አይገባም እያሉ ሲሰናከሉ ቅድም በጠቀስነው ምዕራፍም ሐዋርያው ቅዱስ ጳውሎስ እንደተናገረው በቆሮንቶስ መልእክቱ ምዕራፍ 1 ቁጥር 18 ጀምሮ ማለት ነው። እና የሚነቅፉ ወገኖች አሉ። ግን የክርስቶስ መዝሙረኛው ቅዱስ ዳዊት ደግሞ የተናገረው ምንም በማያሻማ መልኩ ክርስቶስ የክርስቶስ እግር ወይም የጌታችን እግር ከቆመበት እንሰግዳለን አለ። በእግሩ ለተረገጠው ምድር የምንሰግድ ከሆነ ወይም እሱ ለተረገጣት ኢየሩሳሌም እንድንሰግድ ከታዘዝን ወይም መዝሙረኛው እንዲህ ብሎ ከነገረን በከበረ ደሙ ላከበረው ደሙ ለፈሰሰበት ስጋው ለተቆረሰበት መስቀል እንባ ብንሰግድ ምን ቁም ነገር ነው? ምን ቁም ነገር ምንስ ክብር ይቀንሳል? በዛውም ባለፈ ደግሞ እኛ መስቀሉን ስናስብ እኮ ብዙ ወገኖቻችን ባለማወቅ እንጨት ነው ይላሉ። እንጨትማ እንጨት ነው እኮ እኛም እኮ ከእንጨት ነው ብለናል እኮ ተናግረናል እኮ እንጨት ነው። ግን እንጨትም ቢሆን መስቀሉን ግን በተለየ መልኩ አክብሮታል ነው። በተለየ መልኩ ደሙን አፍሶ አክብሮታል። በተለየ መልኩ መስቀል የራሱ የሆነ ክብር አለው። በነገራችን ላይ ያለ መስቀል ምንም ማድረግ አይቻልም። ያለ መስቀል ምንም ማድረግ አይቻልም። ወደ ላይ ያለ መስቀል መውጣት አይቻልም። ያለ መስቀል ከፍ ማለት አይቻልም። ያለ መስቀል መንቀሳቀስም አይቻልም። ይህ ሲባል መንፈሳዊ ህይወታችን ማለት ነው። አንድ ሰው ወደ ገነት እወጣለሁ ካለ በመስቀል ነው የሚወጣው። ክርስቶስ እኮ ከፍ ብሎ ነው የተሰቀለው። ስለዚህ ሰውም ደግሞ ከፍ የሚለው በመስቀል ነው። መስቀል ስንል መከራም ነው፣ መከራ ነው። ራሱ መስቀል ነው። እዛ መከራው በይበልጥ በመስቀሉ መከራው ስላለ መከራውን መስቀሉ መከራ ብለን እንናገራለን። ስለዚህ ክርስቶስም ራሱ መስቀልን ያልተሸከመ ለኔ ሊሆን አይችልም። ወይም ደቀ መዝሙር ሊሆን የፈለገ ካለ መስቀሉን ይሸከም። እዛም አንተ ፍጹም ልኮት ከፈለግ ያለን ሁሉ ሽጥና መስቀሉን ተሸክመ ተከተለኝ። ይሄ ክርስቶስ እንግዲህ ሐሳብ ነው። ይሄ ልንሽረው አይገባም ማለት ነው። መዝሙረኛውም እንድንሰግድ መስቀሉን መሸከም ነው። ኦርቶዶክሳውያን ደግሞ እኛ ደግሞ መስቀሉን ማክበር ብቻ አይደለም እንሸከማለን፣ በልዩ ልዩ መልኩ ማለት ነው። በልዩ ልዩ መልኩ መስቀል የመጀመሪያው መከራውን ኦርቶዶክሳውያን ይቀበላሉ ማለት ነው። እስካሁን ድረስ ቤተክርስቲያን የቀጠለችው በመከራ ነው። መከራ መቼም ተለይቷት አያውቅም። ከሐዋርያት መካከል መከራ ሳይቀበል የሞተ የለም። እንደው ኦርቶዶክስ ሆኖ የመስቀል መከራ የማይቀበልና በመከራው የማይኖር ይሄ ልክ እንደ ሌሎች በምድር ይሄዳል ማለት ነው። አዋፍ መስቀሉን ሲተው በእግራቸው ይሽከረከራሉ ማለት ነው። ይሄ በምድር ይሽከረከራሉ። ከፍ ብለው ግን ለመብረር መስቀለኛ መስራት አለባቸው። ከራሳቸው እስከ ጅራታቸው እዛም ባለፈ ክንፍና ክንፋቸው መስቀለኛ ይደርሳል ማለት ነው። አባቶቻችንም ይሄን ዓለም ቀስበው ከዓለም ከፍ ብለው የታዩት በመስቀል ነው። እነ ጴጥሮስ የተሰቀሉት በመስቀል ነውና ለመስቀሉ መስገድ ብቻ ሳይሆን ማክበርም ተገቢ እንደሆነ አሰብሎ ብዙ ሐሳብና ብዙ ማስረጃዎችን እያመጡ መነጋገር ይቻል ይሆናል። ግን የተሰጠኝ ደቂቃ አጭር ስለሆነ ከዛ አንፃር ነውና ለመስቀሉ ክብር እንደሚገባ እና ለመስቀሉ እንደምንሰግድ ለመስቀሉ እንኳን ክርስቶስ የተሰቀለበት መስቀልና ክርስቶስ የተረገጣቸውን ቦታዎች ሁሉ ማክበር እንዳለበት መዝሙረኛው ቅዱስ ዳዊት የነገረን ሐሳብ ነው። ወደ ሰላሙ ስንመጣ ደግሞ ይኸውም በዓለ መስቀሉ በሰማያት በላዕሉ ወምድር በታሕቱ
ገብረ ሰላም ለኩሉ ነው የሚለው። ዮም በዓለ መስቀል የመስቀሉ በዓል ዛሬ እነሆ ዛሬ ነው ይላል። በሰማያት በላይ በሰማያት በምድር በታችልና ገብረ ሰላም ለኩሉ ለሁሉም እርቅን አደረገ። ይህ ሐሳብ ይህንም ሐሳብ ሐዋርያው ቅዱስ ጳውሎስ የተናገረው ሐሳብ ነው። ይህን ሐሳብ በመስቀሉ ሰላምን አደረገ የሚለውን ለቆላሲዩስ በላከው መልእክቱ ወይም ለቆላሲዩስ ሰዎች በላከው መልእክቱ ምዕራፍ 1 ቁጥር 20 ላይ ስንመለከት በቀጥታ እናገኘዋለን። እርሱም በእርሱ በኩል በመስቀሉ ሰላም ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ስለዚህ በመስቀሉ በሰማይም በምድርም ሰላም ተደርጎበታል ማለት ነው። ስለዚህ መስቀሉ የሰላም ምልክት ነው፣ የእርቅ ምልክት ነው። መስቀል የድል ነሽነት ምልክት ነው። መስቀል ለኛ ለኦርቶዶክሳውያን ምልክታችን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን በመስቀል ምልክት አባቶቻችን ባህታውያን ከጸባ አጋንንት ከአጋንንት ጦር ተጠብቀውበት እንዲኖሩ እኛም ስመ እግዚአብሔርን እየጠራን በዚህ ምልክት ከፍትወታት እኩያት ከክፉ ምኞቶች ከኃጣው ርኩሳን ከሆኑ ከኃጢአት ተጠብቀንበት የምንለው መስቀሉ ነው። ሰላምን ያገኘው በመስቀሉ ነው። ሰላማችን የምናስጠብቅበት መስቀል ነው። ወደ ገነት የተመለስነው በመስቀል ነው። ወደ ገነትም የምንገባው በመስቀል ነው። ዓለም ከእግዚአብሔር ጋር ሰው ከእግዚአብሔር ጋር ሰውና መላእክት ምድራትና ሰማይ የታረቀው በመስቀል ነው። ስለዚህ እኛም ወደ መላእክት ህብረት የገባ ነው በመስቀል ስለሆነ በመስቀሉ ሁሉም ነገር እንደተደረገ የሚያመለክት ሐሳብ ነውና ኦርቶዶክሳውያን መስቀልን የምናከብረው መስቀልን ለመስቀል የምንሰግደው ለመስቀል ክብር የምንሰጠው ከዚህ አንጻር እንጂ እንደው ሌሎች ወገኖቻችን እንደሚሉት እኛም ወገኖች ባለመሸማቀቅ እነሱ የራሳቸውን ይበሉ እነሱ ስላሉ አይደለም ይሄን ሐሳብ የምንናገረው። በእነሱ ሐሳብ ግን እኛ ወገኖች ደግሞ የሚሸማቀቁና የእነሱ ሐሳብ እውነት የሚመስላቸው የኦርቶዶክስን አስተምሮ በአግባቡ ያልተገነዘቡ ብዙ ኦርቶዶክሳውያን ወገኖቻችን ስላሉ እንዲገነዘቡ ጭምር ነው። በጥቅስ ኦርቶዶክስ አይናዲም። ኦርቶዶክሳውያን በጥቅስም ተሰበው አይሄዱም። የራሳቸው ሆነ አስተምሮ አለው። አስተምሮውን ደግሞ ወደ ሊቃውንቱ ጠቃ እያሉ የተጻፉትን ጽፎች ማንበብ መረዳት፣ አልረዳ ያለውን ደግሞ ወደ ሊቃውንቱ መጠየቅ በጣም ለህሊና እረፍት ነው። ለመስቀሉም ታላቅ የሆነ ክብር እንዲኖረን መስቀሉን ከምን አንጻር እንደሆነ ክብር የምንሰጠውና ለመስቀሉ በዓለም የምናደርገው ከምን የመነጨ እንደሆነ ይህን ሐሳብ ለመረዳት ማንበብ መጠየቅና ማወቅ ለሁላችንም እረፍት ይሆናልና ስለዚህ ባጭሩ ለመስቀሉ እንሰግዳለን ከተባለ ሰላም የተደረገው በመስቀሉ ስለሆነ ነው። ይቆየን። በደንብ አድርገው የቅዱስ ያሬድን ሐሳብ አንስተው ተንትነው አብራርተው ነግረውናል። የዕለቱ ፕሮግራማችን በዚሁ ተጠናቋል። ምናልባት እስኪ አንድ እድል ልስጣችሁ፣ እንኳን አደረሳችሁ የምትሉት ካለ እንኳን አደረሳችሁ በሉና እንጨርስ። እሺ እኔ እንኳን አደረሳችሁ ምለው በመላው ኢትዮጵያ በዓለም በውጭም በውስጥም ላላችሁ የኦርቶዶክስ አማኞች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል በዓል 2018 ዓመተ ምህረት በሰላም አደረሳችሁ ናለሁ። እግዚአብሔር ይስጥልን መምህራችን፣ ሰውም እንኳን አደረሰ ይበሉና ጨርስ። ለኦርቶዶክሳውያን ለሁሉም በይበልጥ በኢትዮጵያ ላላችሁ በኢትዮጵያ ለምትኖሩ ኦርቶዶክሳውያን እንደምን ለመስቀሉ በዓል አደረሳችሁ። እሺ እግዚአብሔር ይስጥልን ክቡራን መምህሮቻችን። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበረ። እንግዲህ የቅዱስ ያሬድን ድርሰት በዜማ በመቃኘት መምህር ጦመ ልሳን ውቤ እንዲሁ ደግሞ እሳቸው የቃኙትን ደግሞ በመተርጎምና በማብራራት በማመስጠር ደግሞ መምህራችን መምህር ጦመ ልሳን ዘነበ አብረውን ቆይታ አድርገዋል። በሌላ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ። መስቀል